ለአእምሮዬ የቢሾፕ ይርኔን መሞት ተባረኩ። በጣም የሚያሳዝን ዜና አለኝ። በጣም ነው ያዘንኩት። በጣም ነው የሚያሳዝነው። ለመጀመሪያ ጊዜ መድረክ የሰጠኝ እንደ አባት የምቆጥረው፣ እንደ ታላቅ ወንድም የምቆጥረው፣ እንደ መካሪ የምቆጥረው። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መተናል። እስከ መረጃው ፍጻሜ አብራችሁ ወደዚህ መጠን ለ3 እና ለ4 ሰዓት ከብዶኝ የነበረው ለአእምሮዬ የቢሾፕ ይርኔን መሞት ተባረኩ። ክብር ለኢየሱስ ይሁን። ጌታ መልካም አባትና አምላክ ነው። በህይወት ውስጥ የእግዚአብሔርን ፍቃድ የሚበልጥ ነገር የለም። ወደዚህ ፕሮግራም ስመጣ በብዙ አይነት ሁኔታ ውስጥ ሆኜ ነው የመጣሁት። ለዛ ነው የእግዚአብሔር ጸጋ እንዲረዳኝ ለረጅም ታይም ስጸልይ የነበረው። ለዛ ነው ቢኮዝ በብዙ ለቅሶ የልብ ስብራትና ሐዘን ውስጥ ነው የመጣሁት። ከ2006 ዓመተ ምህረት ጀምሮ ላለፉት 11 እና 12 ዓመታት ለመጀመሪያ ጊዜ መድረክ የሰጠኝ እንደ አባት የምቆጥረው፣ እንደ ታላቅ ወንድም የምቆጥረው፣ እንደ መካሪ የምቆጥረው፣ እንደ ብዙ ነገርን የምቆጥረው፣ ከፕሮፌት ኤንጅል ቀጥሎ እንደ መንፈሳዊ አባቴም ጭምር የምቆጥረው ቢሾፕ ይርኔን ተሰናብቼው ነው የመጣሁት። ሆስፒታል ልጄ ተሰናብቼው ነው የመጣሁት። ወደ ጌታ ሂዷል። ከ2 እና 3 ቀን በፊት መንፈስ ቅዱስ አንድ ነገር አሳይቶኝ ነበር። እሱ ምን ነበር? የኛ ሶሻል ሚዲያ ያለው ፕሮፋይል ፒክቸር ጥቁር ሲለብስ አይቼ ነበርና ጠዋት ስነቃ እግዚአብሔር ሰንበዲን ወይም አንድን ሰው ወደ ራሱ እንደሚሰበስብ እርግጠኛ ሆኜ ነበር የነቃሁት። ግን ቢሾፕ ይርኔ ይሆናል ብዬ አልጠበቅኩም፣ አላሰብኩም። የእግዚአብሔርን ፍቃድ የሚበልጥ ነገር የለም በህይወት ውስጥ። ጸልየናል። እንዳማኝ ማድረግ የምንችለውን ነገር በሙሉ አድርገናል። ነገር ግን በሰው ህይወት ውስጥ የሚከናወነው ሐዋርያት እንደተናገሩት የእግዚአብሔር ፍቃድ ወይም የጌታ ፍቃድ ይሁን ብለን ዝም አልን እንዳሉት የጌታ ፍቃድ ሆኗል። የጌታ ፍቃድ ሆኗል። ቢኖር በብዙ ይጠቅመናል፣ ቢኖር በብዙ ይጠቅመኛል፣ ቢኖር በብዙ ያግዘኛል። ቢኮዝ ቢሾፕ ቤተክርስቲያናችን ውስጥ መጥቶ እንዲቀመጥ ሳደርገው የቤተክርስቲያናችን ፓስተር እንዲሆን አይደለም ያመጣሁት። በቃ ለዚህ ቤተክርስቲያን አባት ሊሆን የሚችል ሰው ቤተክርስቲያን ውስጥ መንፈሳዊ አባቴ ዚምባብዌ ነው ያለው፣ ቤተክርስቲያን ውስጥ በአካል መኖር አለበት ብዬ ነው ያመጣሁት። ለዛ ነው ቢሾፕ የሚል ኦፊስ ቤተክርስቲያናችን ውስጥ ክሬት አድርገን እሱ እንዲቀመጥ ያደረግነው። በጣም ጌታንም ይወድ ትሁት፣ ለኔ ማድረግ ሲተጋ የነበረ ሰው ነው። ከዚህ በላይ ማውራት አልችልም። ጌታ ዘመናችሁን ይባርክ። በነገር ሁሉ ተከናወኑ። አሁን ራስ ወደሱ ነው የሚሄደው። እሱ ወዳለበት ስፍራ ሄጄ ቤተሰቦቹ ማጥናት አለብኝ። ካላየው አይሆንም ብያቸው ሆስፒታል ድረስ ሄጄ አይቼ ተሰናብቼው የመጣሁ። በህይወታችሁ ውስጥ ብዙ አዘናቃለሁ፣ ብዙ አዘናቃለሁ። እግዚአብሔር ልቤን አጠንክሮት፣ ልቤ ጠንካራ ነው። ልቤ ጠንካራ ነው። ላይክ ምንም ነገር ቢፈጠር የማይደነግጥ፣ ምንም ነገር ቢፈጠር ብዙ ሐዘን የማይሰማኝ አይነት ሰው ነኝ። ቢኮዝ በህይወት ውስጥ ብዙ ነገር ስላየሁ፣ ማለትም እድሜ ትንሽ ነው አውቃለሁ። ብዙ ሊባል የሚችል ነገር በህይወት ውስጥ ስላየሁ፣ በጣም ብዙ ሊባል የሚችል ነገሮችን
በህይወት ውስጥ ልብ ሰባሪ የሚባሉ ሁኔታዎችን በሙሉ በህይወት ውስጥ አይቻለሁና ብዙዎችን በእግዚአብሔር ጸጋ አልፌያለሁ እና ወደዚህ ሲመጣ ለ3 እና ለ4 ሰዓት ከብዶኝ የነበረው ለአእምሮዬ የቢሾፕ ይርኔን መሞት ተባረኩ። በጣም የሚያሳዝን ዜና አለኝ። በጣም ነው ያዘንኩት። በጣም ነው የሚያሳዝነው። የኛ ቤተክርስቲያን የመጀመሪያው ፓስተር በታሪካችን ፓስተር ብለን የመጀመሪያ የምንጠራው ወንድማችን ይድነቅ ዛሬ ያገለገለ መድረክ ላይ ድንገት ወድቆ ወደ ጌታ ሄዷል እና ያሳዝናል። እግዚአብሔር እንዲያጽናና ልጆቹን ቤተሰቡን መጸለይ ነው።